ለማንኛውም አሁን ምሳሌ በላይ ይርኩ ነው ምናልባት ምግብ ካስፈልገሽ ያው ያስፈልግሻል እና በልቼ ስጨርስ የማስተርፈው ምግብ ይኖራል እሱን ይዘሽ ሄደሽ ከዛች ወጥ ቀቀይ ጋር አብረሽ መብላት ትችያለሽ ሰምኛለሽ ቤቲ ከዚህ በኋላ ስለ ጽናትም ሆነ ስለ ኪራ አንድ ነገር ብትይ አለቅሽ ሰምተሽኛል አለቅሽ ለቀቂ ወጥ ምን ያረክሽ ነው ሰምኛለሽ ቤቲ ከዚህ በኋላ ካንደበትሽ ስለሚወጣው ቃል ብትጠነቀቂ ይችላል አይካልሽ ግን ደግሞ አለቅሽ ቆይ ችልሽ ምን ይሆንሽ ምን ሲያረጋችሁ ያማታል እንዴ እንዴት በምን እንደሆነ ግራ ገብቶኛል ኪያ ከዚህ ስሜት እንደወጣች እሺ እረዳሻለሁ ግን ደግሞ መኝ እንደ ባለፈው አይነት ነገር ተፈጥሮ ይሄንን አጋጣሚ ተጠቅመሽ ኪራን ለመቅረብ ብትሞክሪ እመኚ ከኔ ጋር ነው የምንጋጨው ደግሞ እኮ አሁን ባለበት ሁኔታ ኪራ ጠጥቶ መስከሩ አይቀርም ስለዚህ እንደዚህ አይነት ነገር ድጋሚ እንዳይፈጠር ይልሽ የባለፈው አይነት ነገር ብትደግሚው እመኚ እረሳሻለሁ ጓደኝነታችንን ነው የምረሳው እንደዛ አላደርግም ብቻዬን ነው እሱ ያለበት ክፍል አሉ ነው ግን በቃ እርጅኝ ጓደኛዬ እሺ እረዳሻለሁ ግን ደግሞ ምንም ቢሆን እኔም ሰው ነኝ ፍቅርን ደግሞ አንቺም ታውቂያለሽ መርጦ አይዝም እሱማ እኮ ልክ ነሽ ግን ደግሞ በቃ ልክ ያልሆነ መንገድ ላይ ስላለሽ ነው እሺ አውቃለሁ ግን እባክሽ እንዳትርቂ አላቀድኩትም ነበር ለኔ ራሱ ስለዚህ እንደዚህ አይነት ነገር ድጋሚ እንዳይፈጠር ጆከር እንግዲህ ብቻውን እዚህ ጋር ሶፋ ላይ ሳሎን ላይ ተኝቶ ይገኛል ሰኒ ማጋጣሚ ስትመጣ ታገኛለች ማለት ነው ከዛ ጆከር ግን እኔ ምን አግዱዬብህ ነው እያለችም ያው አጠገቡ ቁጭ ብላ እየተናገረችም ራሷን እየወቀሰች አለም ደግሞ እሱን እየወቀሰችም ትገኛለች ሰኒ በጣም እንግዲህ በአሁን ሰዓት ግራ እየተጋባች ትገኛለች ማለት ነው ሰኒዬ ምንም ማድረግ እንደማይቻል ነው እንግዲህ ጸጉሩንም እየደባበሰችም ትገኛለች ሰኒ በጣም ሁሉንም ነገር ግራ ሲገባት ግራ ገብቷታል ማለት ነው ጆከርም ተነስቶ ሰኒዬ ደናድሽ እዚህ ጋር ምን እየሰራሽ ነው እያላት ይገኛል አይ እኔ አጋጣሚ ነው የመጣሁትኝ ድንገት እኮ ግራ ስትመጣ ግራ እንዳይገባክ ብዬ ነው እዚህ ጋር የመጣሁትኝ እያለች ትገኛለች ይኸውልህ ጆከር እኔ ምርጫከን አከብርልሃለሁ እንደው አንዳንድ ሰው እኔ እንትን አይደለሁም እያለች ትገኛለች ጆከርም መለስ ብሎ እና ታዲያ ምን አደረኩኝ እና ታዲያ ጥለሽን ትሄጃለሽ እንዴ እያላተም ይገኛል አይደለም እኮ ሰንዬ እንደዛ እያደረኩኝ አይደለም እኔ እኮ መፈለገው አንቺን ብቻ ነው የተፈጠረው ነገር በሙሉ የእውነት አይደለም እያለችም ትገኛለች ይገኛል ማለት ነው ሰኒ ግን ታውቂያለሽ ትግስት አልባነትሽ ትዳራችን እንዳያፈርስ ብዬ እየፈራው ነው የምገኘው እኔ እኮ ፍቺውን አልፈልግም ሁሉም ነገር እኮ እኔ ያወኩት ያደረኩት ነገር የእውነት አይደለም እያላትም ጆከር እየተማጸናትም ይገኛል ሰንዬ እባክሽን እንዴት አድርጌ እንደማስረዳሽ ራቱ አላቅም እባክሽን ተረጅኝ እያላትም በጣም እየተማጸናትም ይገኛል እንግዲህ መታ ሁሉንም ነገር ብጥብጥ አድርጓለች ማለት ነው ሰኒም እንግዲህ አጋጣሚ ጥላው ትሄዳለች ራኪ መታ እንዴት አደርክ ብላ ስትለው ደናደርሽ ራኪ ይላታል በሰላም ነው እዚህ ጋር ያደርሽው ብላ ስትለው አዎ እንዳጋጣሚ ነው እዚህ ጋር የተኛውትኝ እያላት ይገኛል እኔ እስከማውቀው ድረስ ደግሞ እስከ 6 ሰዓት እዚህ ጋር ነበርክ እያላተም ይገኛል ማለት ነው እንግዲህ ራኪ መታ ሁሉንም ነገር ታስተካክላለች ብዬ አስባለሁኝ ግን ራኪም ልታባረረውም አቅዳ ተነሳለች ማለት ነው
ራኬም ግራ ገብቷት ቆይ እነዚህ ልጆች ምን እየሆኑ ነው ለራሴም ግራ ገብቶኛል እያለችም ራሷን እየጠየቀችም ትገኛለች። ራኬ እንግዲህ የሰኒ ህይወት እንዳይበላሽ በጣም እየተማጸነችው ፈጣሪዋን ትገኛለች ማለት ነው። ጆከርም ተነስቶ ወደ ክፍሉ ለመሄድ የለበሰውን ነገር አነሳስቶ ሶፋውንም አስተካክሎ ወደ ክፍሉ ይሄዳል። ራኬም ብቻዋን ቁጭ ብላ እዚህ ጋር በሐሳብ ስምጥ ብላለች ማለት ነው። እንግዲህ የሰኒ ህይወት በቀላሉ እንዳይበላሽ እየተጣጣረች ትገኛለች። ራኬም በጣም ያሳዝናል ማለት ነው። አቶ አባቴም እንግዲህ እዚህ ጋር ቁጭ ብሎ ብቻቸውን ሻይ እየጠጡ ይገኛሉ። አባክህን የራሳቸውን ረዳት ጠርቶ እዚህ ጋር እንቀጣጠር ተብሎ ነበር። ነገር ግን ኬራ አቤቱ ስለመጣ ነው። ኬራና ናሆሚ በጣም በኃይለኛው ሲከራከሩ ነበረ። ከዚህም በኋላ ከሱ ጋር እንደማይሰሩና ከዚህም በኋላ ካንተ ጋር ብቻ ለመስራት እንዳቀዱ ነው የሚፈልጉት እያለ አማን ለአቶ አባተ እየተናገረ ይገኛል። እውነት ይመስላል እንዴ? አንተኮ በጣም ማወቅ ያለብክ ነገር ሁሉንም ነገር ሰዎቹን ማወቅ አለብክ እያለ ይገኛል። እንግዲህ ላንተ ያላትን ታማኝነትን ስትገልጽ እኮ እውነት ምድርቱ ዋጥ ታደርገዋለች ይላል። ነገር ግን አቶ አባተ በፍጹም አልተዋጠላቸው ማለት ነው። እንግዲህ ሰውን ቶሎ ማመንና መሞገስ ራስን መውቀስ ማለት ነው እያለ አቶ አባተ በጣም እየተናገሩም ይገኛሉ። አቶ አባተ እንግዲህ ሁሉንም ነገር ያውቃሉ ይባላል። ሁሉም ነገር እያበላሹ ይገኛሉ ማለት ነው። ሁሉንም ነገር ከተስማማኝ ተስማማኝ፣ ካልተስማማኝ ሁሉንም ነገር እኔ በይቅርታ የምቀበል ሰው አይደለሁም ብሎ እያሉ ቤቲ እንግዲህ ከበሩ ጀርባ እያዳመጠች ትገኛለች። እሳቸው መለስ ብሎ ቤቲ ከበሩ ጀርባ ሆነሽ መስማትሽና ማዳመጥሽ ላንቺም ጥሩ አይደለም ይላሉ። እኚህ ሰውዬ ከኋላቸው አይን ያለ ይመስለኛል፣ እንኳን ከፊት ለፊታቸው ማለት ነው። እንዴት እንደ አዩዋት እንግዲህ ግራ ነው የሚገባኝ። ቤትም መለስ ብላ አቶ አባተን እባክዎትን ይቅርታ አድርጉልኝ፣ እኔ እኮ ከኋላ ለማዳመጥ ሳይሆን ምን እንደሚያደርጉ ለማየት ነው እያለች እሱን ፈልጌ እንደመጣው ነው እንጂ እኔ ምን የምታወሩትን ነገር ለማዳመጥም ሆነ ለመስማትም ፈልጌ አይደለም፣ አጋጣሚ ፈልጌ ነው እንጂ የቆምኩት ነው። እኔ ደግሞ አንተ ከኔ ምንም ነገር እንደማደብቀኝ ስለማቅ ምንም ማዳመጠው ነገር የለም እያለች ቤቲም በጣም ደስ ብሏት እየተናገረችም ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ያላችሁም በላይ ግቡ። መልካምነት ለራስ ነው። ሳንተ ንቁ መሆን አለብክ። ማንም ከዚህም በኋላ እንዲያታልለንም አልፈልግም እያለ ይገኛል ማለት ነው። ከዛ የአቶ አባተ ረዳትም እሺ አለቃ ምንም ችግር የለውም እምነቶትም በኔ ጣሉ እያሉ ይገኛሉ። ቤቲንም መለስ ብሎ አቶ አባተ ቤቲ በስተጀርባ የምታደርጊውን ነገር ማቆም አለብሽ፣ ለምንድነው በስተጀርባ የምታዩ እያሉ አቶ አባተ ለቤቲ እያስጠነቀቋት ይገኛሉ። ቤቲ መለስ ብላ አቶ አባተን እኔ እውነተኛ ሰራተኛ ሆኜ ይገኛለሁኝ ምንም አያስቡ እያለች ቤቲም ለአቶ አባተም እየተናገረች ትገኛለች። እንግዲህ ቤቲ እና አቶ አባተ እውነተኛ ተያይዟል ማለት ነው።
ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ጆከር መለስ ብሎ ሰኒ ማውራት አለብን፣ እንደ ልጅ መሆን የለብንም፣ ሁሉንም ነገር ማስተካከል አለብን እያለ ይገኛል። ጆከርም ሰኒ መለስ ብላ እባክህን ሁሉም ነገር እንደ ሕፃን ነው የሚመስልክ፣ ያደረግከው ነገር ላንተ አይታወቅህም እንዲህ እያለችም ሰኒ ሁሉንም ነገር እኔ እኮ ሁሉንም ነገር አውቃለሁ፣ እኔ አንተ ንግግሬን መቋቋም አቃተክ እንዲህ እያለች ትገኛለች። ጆከር መለስ ብሎ በጮህበት ነገር በጣም እየተቆጣ አንቺ ይህንን ነገር መቻል አቃተሽ እንዴ? እኔ እኮ ከዚህ በላይ ችያለሁኝ እያላትም ይገኛል። ምን እንዳደረኩኝ እስኪ ንገሪኝ እያላት ይገኛል። ከዛ ሰኒ መለስ ብላ አንተ እኮ በቅፍ ላይ ስታለቅስ የነበረው በዛች ልጅ ምክንያት ነበረ። ይህንን ነገር መስማት አለብኝ እንዲህ ከዚህም በኋላ ያንተን ጭቅጭቅና ያንተ ምናምንቴ መስማትና አቅቶኛል፣ ሰለቸኝ እያለችም ለጆከር ትናገራለች። ሰኒ ጆከርም በቃ ሰለቸኝ ነው ያልሽው እንዲህ ብሎ ሲላት አዎ እያለችም ትገኛለች።